የፊት ክሬም ካልተቀባችሁት የምር ተቀቡና ታመሰግኑኛላችሁ። ፊታችሁ እንዴት አባቱ ጽድት እንደሚያደርግላችሁና ፊታችሁ እንዴት እንደሚያቀላላችሁ በተለይ ሙቀት ባለ ሰዓት በሙቀትን እንዴት ፊትን እንደሚያበርድላችሁና እንደሚያቀዘቅዝላችሁ በጣም ምርጥ የፊት ማስክ ነው የሰራሁትና። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ምርጥ የፊት ማስክ ሰርቻለሁ። እናንተም ሰርታችሁ ተጠቀሙት። የምር ይህንን የፊት ማስክ ካልሰራችሁ ካልተጠቀማችሁ በጣም ተሸውዳችኋል። በመጀመሪያ የሚያስፈልገን እዚህ ጋር ኮኮምበር ያስፈልገናል፣ ወይም ደግሞ ኪያር ማለት ነው። ያው ኮኮምበር በአማርኛ በእንግሊዝኛ ሲሆን ኪያር ደግሞ በአረብኛ ነው። እኔ ሳስበው ያው ኢትዮጵያ ብዙዎቻችሁ ኢትዮጵያ ትከታተሉኛላችሁ እና ምንድነው ኪያር እያላችሁኝ ስለነበር ነው። እና ኮኮምበር በኢትዮጵያ ግን ምንድን ነው ስሙ? እስቲ ጻፉልኝ የምታውቁ ማለት ነው። እና በጣም ምርጥ ነው ኮኮምበር። ብዙ ጥቅሞች አሉት ለፊት ጥራትና ፊትን ጽድት ያረጋል። በመጀመሪያ ግን አሰራሩ አሳይቻችሁ ከዛ በኋላ ቪዲዮውን ደግሞ ጥቅሞቹን ደግሞ አብረን እናወራለን ማለት ነው። በመጀመሪያ እዚህ ጋር ፈቅፍቄዋለሁ። በትንሹ ፓርት መፈቅፈቅ አለባችሁ፣ ምክንያቱም የምንጠቀመው ውሃው ነው ማለት ነው። ኮኮምበር በነገራችን ላይ በፊት ማስክ እንዲሁም ደግሞ በሳሙና መልኩ በጣም ሰርቼው ብዙዎቻችሁ ወዳችሁታልና እንዲሁም እኔ ራሱ በጣም ነው ንፍቅ ያለኝ በሳሙና መስራት እና በቀጣይ ግን እንደ እግዚአብሔር ፍቃድ እሰራላችኋለሁ እና እናንተም ብዙዎቻችሁ ስለወደዳችሁት ከዛ በኋላ እዚህ ጋር ኪያሩን እንፈቀፍቀዋለን። የተጠቀምኩት የአንድ ኪያር ግማሽ ነው። ያው እርግጥ እኛ ጋር ያለው ኪያር ትላልቅ ነው እና እናንተ ጋር ደግሞ ኪያር ትናንሾቹ ካሉ እነሱ ሁለት መጠቀም ትችላላችሁና ከዛ በኋላ በዚህኛው መፈቅፈቂያ መፈቅፈቅ ትችላላችሁ። እንዲሁም ደግሞ መፍጫ ካላችሁ በመፍጫችሁ ፍጭት ማድረግ ትችላላችሁ። ስትፈጩት እንዳውም የበለጠ ውሃውን ይዞላችሁ ይወጣል ማለት ነው። ነገር ግን ፍቅፋቂውም አንጥለውም አሳያችኋለሁ እና ፍቅፋቂው ራሱ አይጣልም። የኪያሩ ፍቅፋቂ ብዙ ጥቅሞች ስላሉት ማለት ነው። ከዛ በኋላ እንግዲህ ለቻናል አዲስ ሆናችሁ ላይክ አድርጉ፣ ቪዲዮውን ሌሎች ቦታ እንዲደርስ። ፊታቸው ለተበላሸባቸው በተለይ ደግሞ በሙቀት ሰዓት አሁን እናንተ ጋር ሙቀት ነው እኛ ጋር ብርድ ቢሆንም እና በሙቀት ሰዓት በጣም የሚያገለግላችሁ የፊት ማስክ ነው። ከዛ በኋላ ውሃውን እናጠለዋለን። እዚህ ጋር እኔ ያጠለልኩት በነጠላ ነው። እናንተ ደግሞ በማጥለያ ማጥለል ትችላላችሁ። ግን በነጠላ መሆኑ ምንድነው ሁሉም ውሃ ጥርግ ብሎ ነው የሚያወጣላችሁና እኛ ደግሞ የምንፈልገው ውሃውን ነው ወይም ደግሞ ቶነር ነው። ይሄንን በማስክ መንገድ ብቻ ሳይሆን መጠቀም ያለባችሁ በቶነር መንገድ መልኩ ራሱ መጠቀም ትችላላችሁ። እንግዲህ የልጆቼ እንትን እየገባ ነው፣ ድምጽ እየገባ ነው። ትናንሽ እና ካስቸገራችሁ ከረበሻችሁ በጣም ይቅርታ። የልጅ ድምጽ አይረብሻችሁም እርግጥ። ከዛ በኋላ እዚህ ጋር ይሄኛው ፍርፋሪውም ማለት ነው ወይም እንትን ያልኩበትን አልወረወርኩትም እና ለእጄ እንዴት ጽድት እንዳደረገልኝ የምር ወይኔ እየተናገርኩ የምታዩኝ መስሎኝ ፊቴ እጄን ሳወጣ እና እዚህ ጋር ቡና ጨመርኩበት። ትንሽዬ ቡና ጨምራችሁ ትንሽዬ ደግሞ ስኳር ጨምራችሁ እጃችሁን ፍትግ አድርጋችሁ እጃችሁ መፈተግ ትችላላችሁ። እዚህ ጋር ለኬክ የሰራሁት እንትን ነበር የፈጨሁት እንትን ስኳር ነበርና ስኳር አጋጣሚ አልቆብን ስለነበር በፈጨሁት ስኳር ጨመርክ ማለት ነው። ዞሮ ዞሮ ያኛው የተፈጨ ነው እና ከዛ በኋላ እዚህ ጋር እሱን እንትን ብዬ አስቀምጬ ይሄኛው ቶነር ጨምሬበታለሁ። ቶነር ካላችሁ መጨመር ትችላላችሁ፣ ከሌላችሁ ደግሞ ምንም ችግር የለውም። እንትን ምንድነው የሮዝ ማለት ነው የአበባ ውሃ ነው እና እሱን መጨመር ትችላላችሁ። እሱን ትንሽ ጨመርኩበት። እንዲሁም ደግሞ ቤቢ ኦይል ጨምሬበታለሁ። እንደነገርኳችሁ ነው። እናንተ ከሌላችሁ ምንም ችግር የለውም ማለት ነው። ከዛ በኋላ ግን እዚህ ጋር በቶነር መልኩ በሁለት መንገድ ነው የሰራሁት። ቶነሩን እዚህ ጋር እንትኑ ላይ ጨመርኩት፣ መርጫ ላይ ጨመርኩ። መርጫ ማንኛውም መርጫ ቤት ውስጥ ራሱ ሃይላንድ ካላችሁ በሃይላንድ በትንሹ ሃይላንድ ውሃ የተጠቀማችሁበት በሱ መጨመር ትችላላችሁ። እዚህ ጋር ከዛ እንትን አልኩኝ፣ ተሳሳትኩኝ። ካሜራው የቀረጸልኝ መስሎኝ በቶነሩ ቀንሼ እዚህ ጋር እንትን ጨመርኩበት። እዚህ ጋር በዛው ይቅርታ የጨመርኩት የተልባ ጄል ነው እኔ የተጠቀምኩት። እናንተ የሬት ጄል ካላችሁ የሬት ጄል መጠቀም ትችላላችሁ። እንዲሁም ደግሞ የተልባ ጄል ቤት ውስጥ መስራት ትችላላችሁ። እኔ ግን ይሄ የተልባ ጄል በጣም ነው የወደድኩት እና አልቆብኝ ነበር። አጋጣሚ ይሄኛው ያለቀበት ነው የሰራሁበት እና ከዛ በኋላ በደንብ ትመቱታላችሁ። ስትመቱት ስታዋህዱት እራሱ ክሬሙ እየወፈረ ይመጣል እና በጣም በቃ በጣም ጽድት ነው የሚያደርግላችሁ። ፊት ጽድት ነው የሚያደርግላችሁ። በነገራችን ላይ ኮኮምበር ብዙ ጥቅሞች አሉት ለፊት ጥራት፣ ፊታችሁን የፊታችሁ ቀዳዳ እንዲያጠብላችሁ እንዲሁም ደግሞ ሙቀት ሰዓት ከሆነ ፊታችሁን ቅዝቅዝ ያደርግላችኋል። ብጉር ካለባችሁ እንዲሁም ለተሸበሸበ ቆዳ በጣም ምርጥ
ነውና ይጠቅማችኋል። ሰርታችሁ ተጠቀሙ። አይናችሁ ላበጠባችሁ እንዲሁም ደግሞ ከአይናችሁ ስር እንትን ጥቋቁር ነገር ካለባችሁ በዚህኛው መሳጅ ስታረጉት ወይም ደግሞ በቶነር መልኩ ስትጠቀሙት እናንተ ውጤታማ ትሆኑበታላችሁ። ከዛ በመጨረሻ ይህንን ይመስላል ክሬማችንን። ክሬሙ በጣም ወፍሮ ስመታው ከመታወት በኋላ በጣም ነው የወፈረውና በዛ አድርጋችሁ መስራት ትችላላችሁ። ነገር ግን እዚህ ጋር እንዳይበላሽባችሁ እንግዲህ ቅርታ ልጄን እያሳለች ስለነበር ነው። እንዳይበላሽባችሁ በዛ አርጋችሁ ባሰሩ ቢያንስ ለ3 ቀን ለ4 ቀን። ነገር ግን በረዶ ፍሪጅ ካላችሁ ፍሪጅ መጨመር ትችላላችሁ ሰርታችሁ። ፍሪጅ ካልሆነ ግን ሙቀት ከሆነ ግን ሊበላሽባችሁ ስለሚችል ብዙ አትስሩ ማለት ነው። ለምን ትንሽዬ እየሰራችሁ መጠቀም ትችላላችሁ። ሙቀት ሰዓት ሲሆን ደግሞ ስለማይችል ያው የኮኮምበር ውሃው ነው እንጂ የሚያበላሸው እንትኑ አያበላሸውም ነበር፣ ክሬሙ አያበላሸውም ነበር። ምናልባት በሌላ መንገድ እሰራላችሁ ይሆናል እና በሌላ ቪዲዮ። ከዛ በመጨረሻ ክሬሙ ይህንን ይመስላል። እንዴት አባቱ እንደሚያምር። ያኛው ደግሞ በቶነር ውሃ ጨመርኩት፣ ሁለት ነገር ሰራው ማለት ነው። ይሄኛው ቶነሩ ፍሪጅ ውስጥ መጨመር ትችላላችሁ። ፊታችሁ ጧጧ ስትነሱ ፊታችሁ በሳሙና ከታጠባችሁ በኋላ ፊታችሁ ላይ መርጨት ፍሪጅ ውስጥ አስቀምጣችሁ። በነገራችን ላይ ቶነር የእንትኑ ቶነር በጣም ውድ ነው ገበያ ላይ የሚሸጠው የኪያሩ ቶነር ማለት ነው። ስለዚህ እቤት ውስጥ እንደዚህ ሰርታችሁ እናንተ ቶነራችሁ መጠቀም ትችላላችሁ። በረዶ ቤት አስቀምጣችሁት ማለት ነው። ለአንድ ቀን ችግር የለውም አይበላሽም። ግን በሁለተኛ ቀን ሙቀት ስለሆነ የዱባይ ሌሎች ሀገራቶች ሙቀት ስለማውቀው በጣም ከባድ ነው እና እኛ ጋር ግን በጣም ብርድ ነው። አይበላሽም። ውጭ በተው ራሱ አይበላሽም። እኛ ራሱ በረዶ ሆነናል እና ፊታችሁን ከዛ በሳሙና ከታጠባችሁ በኋላ እጄ እዚህ ጋር እንትን በዛኛው እንትን ፍትግ አድርጌ ፊቴ ሳይቀር ነው መሳጅ ያረኩበት እና ከዛ ከታጠብኩ በኋላ ነው ይሄኛው ክሬም የተቀባሁት። እሱን ክሬም ደግሞ ከተቀባው በኋላ በደንብ መሳጅ ማድረግ አለባችሁ። በደንብ መሳጅ አድርጌ ከዛ በመጨረሻ ቶነሩን ተቀብቻለሁ ማለት ነው። አይኔ እያበጠ ነበር እና ትንሽ አይኔ እያመመኝ ስለነበር እሱ ራሱ በጣም ነው አሁን ከተቀባው በኋላ እንደውም የተወሰነ ትቶኛልና እንቅልፍ ያጣችሁ እንዲሁም ደግሞ በስልክ አይናችሁን በቃ በስልክ ነው ብዙ ጊዜ እኛ የሚገለንና በስልክ ብዛት አይናችሁን እንዳይጠፋባችሁ እንዲሁም አይናችሁ ጥግ ጥግ ያው የሚጠቁርባችሁ ይህንን ሰርታችሁ ተጠቀሙት። በጣም ነው የሚጠቅማችሁ እና እናንተም ደግሞ የሚስማማችሁን ክሬም ካለ ኮመንት አድርጉልኝ። በሌላ ቪዲዮ እንገናኛለን። ምርጥ ቪዲዮ እንደሰራሁላችሁ አልጠራጠርም። እኔ ራሱ ይሄኛው ክሬም በጣም ናፍቆኝ ነበር መች እንደምሰራው እና ሰርቼ ተጠቀምኩት። እግዚአብሔር ይመስገን። አሁን በአዳዲስ ቪዲዮዎች ለመምጣት እሞክራለሁ። ልጆችም ከፍ ከፍ እያሉልኝ ስላለ ማለት ነው። እና ቪዲዮ ላይክ ሼር አድርጉት ለሌሎች እንዲዳረስ ሌሎች እንዲጠቀሙበት። እንዲሁም ደግሞ ኮመንት ማድረጋችሁን እንዳትረሱ እንደነገርኳችሁ ነው። እና ሌሎች እናንተ የምትጠቀሙት ክሬም ደግሞ ሪኮመንድ አድርጉኝ ወይም ደግሞ የምሰራላችሁ ቪዲዮ ካለ ይህንን ቪዲዮ ስሪልኝ ብላችሁ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ። ባላችሁበት ባይ ባይ።